ጁን 12 የዕለቱ መልእክት ርዕስ ሁሉን አድራጊ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ያልተሰራ አካሌን ዓይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍህ ተጻፉ። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 16። ማመስገን ያቃተው ከማንነት ቀውስ ለመውጣትና የሚኖርበትን ዓላማ ለማወቅ የሚፈልግ ሰው መዝሙረ ዳዊት ምዕራፍ 139 ከቁጥር 13 እስከ 18 ድረስ ያለውን በማስተዋል ማንበብ ይጠበቅበታል። አንዳንድ ጊዜ አንዳንድ ሰዎች ራሳቸውን መቀበል ይቸገራሉ። ስብዕናቸውን፣ ጾታቸውን፣ ተክለ ሰውነታቸውን፣ የተወለዱበትን ቤተሰብና አገር ሚዛን ላይ ያስቀምጡትና ሚዛን አልደፋላችሁ ሲላቸው በኃይለኛ ሁኔታ የማንነት ቀውስና ድባቴ ውስጥ ይገባሉ። ከዚህ ቀውስ ለመውጣት ወደ እግዚአብሔር ቃል መጠጋት ያስፈልጋል። ግሩምና ድንቅ ሆኜ ተፈጥሬያለሁና የሚለው ሐሳብ ከማንነት ቀውስ ያወጣናልና። እግዚአብሔር እኛን በመልኩና በአምሳሉ እንደፈጠረን የምንረዳ አማኞች ግን የማንነት ቀውስ ውስጥ ልንገባ አይገባንም። ይልቁንም ፍጥረታችንን እያየን ለፈጠረን አምላክ ተገቢውን ምስጋና እናቅርብ። እኛን የፈጠረ አምላክ ለእያንዳንዳችን የከበረ ዓላማ አለው። ለዚህም ነው ዘማሪው አቤቱ ሐሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ፣ ብቆጥራቸው ከአሸዋ ይልቅ ይበዛሉ። መዝሙረ ዳዊት ምዕራፍ 139 ከቁጥር 17 እስከ 18 በማለት አግራሞት የተሞላው። የተወደዳችሁ ወገኖች ሆይ እግዚአብሔር ስለፈጠራችሁና ለእናንተ ስላለው ሐሳብ ትገረማላችሁ ወይ? ትደነቃላችሁስ ወይ? ይህ ያላስገረመንና ያላስደነቀን ሌላ ምን ሊያስደንቀን ይችላል? ዛሬ ዝምታ ከሞላውና ከምስጋና ከጎደለው ምልልስ ወጣ ብለን የማመሰግንበት እልፍ ጊዜ እልፍ ምክንያቶች አሉኝና አምላኬና አባቴ እግዚአብሔር ሆይ ተመስገን እንበል። የፈጠረን አምላክ የምንኖርባቸውን ቀኖች በመጽሐፉ ጽፏቸዋል። ስለዚህ የተጻፈልንን ነገር አውቀን እንድንመላለስ ወደ እርሱ እንቅረብ። እንደተጻፈልን እንጂ እንዳልተጻፈልን አንኑር። ድንቅ ነው፣ ሁሉን አድራጊ